እግዚአብሔርን ታገሰው መንገዶቹንም ጠብቅ ይላል። እግዚአብሔርን ታገሰው መንገዶቹንም ጠብቅ ያለበት ምክንያት ምንድነው? ሕጉን እየጠበቅኩ እግዚአብሔር ግን አይመልስልኝም አትበል ማለት ነው። ዝም ብለህ ባይመልስም ጠብቅ፣ ምክንያቱም መጨረሻ ላይ ይመጣልና። እግዚአብሔር እስከ ዛሬ ቀርቶ አያውቅም፣ ዘግይቶ ግን ያውቃል። ያጎነዲ ከመዘይሁ እንደማይሰጥ ሰው ይዘገያል ይላል። እንደማይሰጥ ሰው ይዘገያል። የሚያዘገየው ደግሞ ትክክለኛውን ጊዜ የሚያውቀው እርሱ ስለሆነ ነው። እሺ አንዳንድ ጊዜ ሕፃናት በእናታቸው ጭን ሆነው እናቱ ፍትፍት ስትጎርስ ሊቀማ እንደዚህ ይላል። 6 ወር ካልሞላው ግን እናቱ አታጎርሰው። ለምን ይመስላችኋል? ትክክለኛውን የሚበላበትን ጊዜ የምታውቅ ማለት ነው እናቱ ናት። ያን ጊዜ ግን የሚያስፈልገው ምንድነው? ጡት ነው የሚያስፈልገው፣ ወተት ነው የሚያስፈልገው እንጂ እንጀራ አያስፈልገው። ልጁ መቼ እንደሚበላ የምታውቅ እናቱ ናት። ልጁ ግን አምጭላል። ለነገሩ ልጅ እንጀራ ሳይሆን እሳትም አምጭላል። ቀይ ሆኖ ሲያየው ደስ ይለዋል። እንደሚያቃጥል አያውቅ። የወደድነው ነገር እንደሚጠቅመን አናውቅም። እንደማይጠቅመን የሚያውቅ እግዚአብሔር ነው። ስለዚህ እግዚአብሔር የለመነውን ነገር ይተወዋል። ስለምን ከተባለ ትክክለኛውን ጊዜ የሚያውቀው እርሱ ስለሆነ ነው። ከቃሉ ጋር ናችሁ? አሁን ሰው ገዳም በገባ በወሩ ቢበቃ ጥሩ አይደለም? ጥሩ አይደለም ወይ? ሰው ገዳም እንደገባ ወዲያው ቅዱስ ቢሆን በጣም ብዙ እግዚአብሔር ይኖረን ነበር ማለት ነው። ገብቷችኋል? ላይ ማለት ጣዖት ነው የሚሆነው ሰው ማለት ነው። ማለት ሰው ወዲያው ከበቃ ድካሙ አይገባውም፣ የሰው ድካም አይገባውም፣ እንደታበየ ይኖራል ማለት ነው። ለተቸገሩ ሰዎች ያዙ። ተማሪ ወዲያው ትምህርት ቤት እንደገባ ትምህርት ቢገባውስ ጥሩ አይደለም? አሁን ሳናጠና ዝም እንደተኛን በስመ አብ ወወልድ ወመንፈስ ቅዱስ ያለው ግለጥልኝ ጌታ እውቀቱ ሁሉ ጅክት። ከዛ በኋላ ሌላውን ሰው ምንድነው ደንቆሮ እኛ በወርን የጨረስነው እያለ ለሰው ማንራራ ነው ማለት ጥረን ግረን ስናመጣው የእግዚአብሔር ቸርነት ይገባና አቅማችንን እናውቃለን። እግዚአብሔር ረድቶን እንጂ በእኛ አቅም እንዳልሆነልን እናውቃለን። አንዳንድ ቀን እኮ 4 ገጽ ቃለ እግዚአብሔር የሚሸመድድ ሰው አንዳንድ ቀን 3 መስመር እንዲህ ይለዋል። ለምንድን ነው ሲል አቅሙን እንዲያውቅ በጥበቤ በኃይሌ አደረኩት እንዳይል እግዚአብሔር ያላንተ ወዘእንበሌሰ ኢትክሉ ገቢረ ወእምንተኒ ያለኔ ምንም ልታደርጉ አትችሉ ብሎ እንደተናገረ ሁልጊዜ በሱ ሕፃን ያለ እናቱ መኖር እንደማይችለው ሰው ያለ እግዚአብሔር መኖር አይችልም። ያንን ሲያስረዳ እግዚአብሔር ባለፈው ነግሬያችኋለሁ። ቅዱስ እንጦንስ ሲናገር እኔ ከእግዚአብሔር ጋር ስኖር እንዴት ሆኜ እኖራለሁ ነው ያለ። እንደ ሕፃን ሆኜ እኖራለሁ። ሕፃን እናቱን ይወዳል። ውሃ ልትቀዳ እንኳን መሬት ላይ ስታስቀምጠው ምን ይላል? ያለቅሳል። ምን ብሎ? በእጆቿ መሆን ፈልጎ ማለት ነው። ሁልጊዜ ከእግዚአብሔር እጅ በወጣው ጊዜ አልቅሼ ወዲያ ወደ እሱ እመለሳለሁ ማለት ነው። እግዚአብሔርን ሁልጊዜ ያለሱ መኖር እንደማልችል ታውቄ ወዲያ ወደ እግዚአብሔር እመለሳለሁ ለማለት ነው። እና ትዕግስት የሚባለው እግዚአብሔርን መቆየት ነው። እግዚአብሔርን መቆየት ነው። በጊዜው ሁሉንም ነገር ይመልሰዋል።